ክርስቶስ ትንሣኤ እሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሣ። ዲያብሎስን አሰረው፣ አዳምን ነፃ ወጣው። ሰላም ከዛሬ ጀምሮ ሰላም ሆነ። ይህ ኃይለ ቃል የትንሣኤው የምሥራች ለምእመናን የሚታወቅበት ኃይለ ቃል ነው። የሚቀድስ ካህን ሰባኪ በዘመነ ትንሣኤ ከስብከቱ አስቀድሞ በዚህ ኃይለ ቃል የክርስቶስን መነሳት ያውጃል። የሚቀድሰው ካህንም በኪዳን ጊዜ ሕዝቡን ከመባረኩ አስቀድሞ ይህንኑ ቃል ይናገራል። ሰላምታ የሚቀበሉ ምእመናንም ሰላምታ ከመሰጠት አስቀድሞ ይህን ቃል በመነጋገር የትንሣኤውን አዋጅ ማሳወጅና መመስከር ይገባቸዋል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት በነቢያት የተነገረ በኋላም እርሱ ክርስቶስ ከመሞቱ አስቀድሞ ለደቀ መዛሙርቱ ያስተማረው ደግሞም በመነሳት የገለጠው ሐዋርያትን በግልጥ ለዓለም የመሰከሩት ምስጢር ነው። የክርስቶስ ትንሣኤ በነቢያት ትንቢት መዝሙረኛው ዳዊት እንደተናገረው እኔ ተኛው አንቀላፋሁም፣ እግዚአብሔር አስነስተውኛልና ተነሳው። መዝሙር 3 ቁጥር 5። እግዚአብሔር ይላል አሁንም እነሳለሁ፣ መድኃኒት አደርጋለሁ፣ በእርሱም እገለጣለሁ። መዝሙር 11 ቁጥር 5። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹንም በኋላው መታ። መዝሙር 76 ቁጥር 85። ቅዱስ ዳዊት በዚህ መልኩ የክርስቶስን ከሙታን መነሳት አስቀድሞ ተናግሯል። እርሱን መሰል ነቢያት ክርስቶስ እንደሚሞት በሦስተኛውም ቀን ከሙታን ተለይቶ እንደሚነሳ ገልጸዋል። ምሳሌም ተመስሏል፣ ትንቢትም ተነግሯል። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ እንዳደረ ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ እንደሚነሳ ራሱ ባለቤቱ እግዚአብሔር ወልድ ተናግሯልና። ነቢየ እግዚአብሔር ሆሴም ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ይነሳልና በፊቱም በሕይወት እንኖራለን በማለት የአምላካችን የኢየሱስ ክርስቶስን ትንሣኤ ለእኛም ትንሣኤያችን ሕይወታችን መሆኑን ገልጾ ተናግሯል። በተጨማሪም ሞት ሆይ መውጊያህ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? ብሎ ሞትና መቃብር ሥልጣናቸው በክርስቶስ እንደተሻረ በክርስቶስ ትንሣኤ የሰው ልጆች ትንሣኤ እንደተገለጸ ነግሮናልና። ኦሪት ዘፍጥረት ምዕራፍ 49 ቁጥር 9 ላይ ልጄ ሆይ ከመሰማሪያህ ወጣህ፣ እንደ አንበሳ ተኛህ አንቀላፋህም፣ እንደ አንበሳ ደቦል የሚቀሰቅስ የለም የሚል ኃይለ ቃል እናገኛለን። በዚህ ኃይለ ቃል የሚቀሰቅስ የለም የሚለው ክርስቶስ በገዛ ሥልጣኑ አስነሽ ሳይሻ እንደዚሁ ከሙታን ተለይቶ እንደተነሳ የሚያስረዳ ነው። ጌታችንም በራሱ ሥልጣን እንደሚነሳ እንዲህ በማለት አስተምሯል። እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔ ማንም አይወስዳትም፣ ነገር ግን እኔ በፈቃዴ እሰጣታለሁ። እኔ ላኖራት ሥልጣን አለኝ፣ መልሼም መወስዳት ዘንድ ሥልጣን አለኝና። ይህን የሚያስረዳ ክርስቶስ ለዓለም ቤዛ ሆኖ በፈቃዱ እንደሞተ በሥልጣኑም እንደተነሳ ተናግሯል። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በታላቅ ድምቀት ከሚከበሩ በዓላት መካከል የትንሣኤ በዓል
አንዱና ዋነኛው ነው። ትንሣኤ የሚለው ቃል ተንሳ ከሚለው የግዕዝ ግስ የተወረሰ ሲሆን ትርጉሙ መነሳት፣ አነሳስ ማለት ነው። እስራኤል ዘሥጋ ያከብሩ የነበረው የፋሲካ ወይንም የመሸጋገሪያ በዓል ከግብፅ ባርነት ቀንበር ወደ ነፃነት ምድር የተላለፉበት፣ ከሐዘን ወደ ደስታ የተሸጋገሩበት በዓል ነው። በአዲስ ኪዳን የሚከበረው የክርስቶስ ትንሣኤ ግን እስራኤል ዘነፍስ ከኀጢአት ወደ ጽድቅ፣ ከአሳር ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነፃነት፣ ካሮጌው ኪዳን ወደ አዲሱ ኪዳን፣ ካደፈው ከጎሰቆለው አሮጌ ሕይወት ወደ አዲስ ሕይወት የተሸጋገርንበት መንፈሳዊ የነፃነት በዓላችን ነው። ትንሣኤ ሊቃውንተ ቤተ ክርስቲያን በተለያየ መልኩ በተለያየ አይነት ሲያመሰጥሩት 5 አይነት ትርጉምን አስይዘውታል። ትንሣኤ ሕሊና፣ እግዚአብሔርን ማሰብ፣ ትንሣኤ ልቡና፣ ቃል እግዚአብሔርን መስማትና በንስሐ እየታደሱ በሕይወት መኖር፣ ትንሣኤ ሙታን ለጊዜው የሙታን በዓል በታምራት መነሳት ሲሆን ነገር ግን ድጋሚ ሞትን ያስከትለዋል። ትንሣኤ ዘክርስቶስ የክርስቶስ በገዛ የባሕሪ ሥልጣኑ ሞትን ድል አድርጎ መነሳቱ፣ ትንሣኤ ዘጉባኤ ከዓለም ኀልፈት በኋላ ሰው ሁሉ እንደ ሥራው ለጽድቅና ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ ነው። ትንሣኤ ዘክርስቶስን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቱን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በሥልጣኑ ከሞት የተነሳው መጋቢት 29 ቀን በ34 ዓመተ ምህረት እንደሆነ የቤተ ክርስቲያን ታሪክ ያስረዳል። የጌታችን ትንሣኤ አስቀድሞ በነቢያት ትንቢት የተነገረለትና ምሳሌም የተመሰለለት፣ ክርስቶስ በመዋዕለ ሥጋዌው ያስተማረለት፣ መላእክትም ያበሰሩት፣ ሰዎችም እንዲሁ መቃብሩን አይተው ያረጋገጡት፣ እርሱም ተገልጦ መነሳቱን ያረጋገጠበት ነው። በዚህ የሚያስተምረው አጭር ጽሑፍ እለዚህ የትንሣኤን ምስጢር የሚገልጡ ክፍሎችን እንዳስሳለን። አስቀድሞ ስለ ትንሣኤው በትንቢት ተናገረ። ነቢየ እግዚአብሔር ክቡር ዳዊት ነፍሴን በሲኦል አትተዋትም፣ ቅዱስህንም መመስበስን ያይ ዘንድ አትተዋትም ያለው የትንሣኤውን ምስጢር በትንቢት ቃል ሲናገር ነው። እንዲሁም ወተንሥአ እግዚአብሔር ከመ ዘንቃ እምንዋም ወከመ ኃያል ህዳገ ወይን ወቀተለ ጸሮ በድሬሁ፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወ እንደ ኃያል ሰው ጠላቶቹንም በኋላ መታ ያለው የጌታችን ትንሣኤን ያመለክታል። ነቢዩ ሆሴም ኑ ወደ እግዚአብሔር እንመላለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱም መጥቶአልና እርሱም ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሦስተኛው ቀን እንዲሁ ያስነሳናል። ይህንን ሲል የትንሣኤውን ምስጢር በትንቢት ተናገረ። ነቢዩ ዮናስ በብሉይ ኪዳን የትንሣኤው ምስጢር ነበር። ዮናስ በዓሣ አንበሪ ሆድ 3 ቀን 3 ሌሊት እንደነበረ እንደዚሁም የሰው ልጅ ወልደ እጓለ እመሕያው ክርስቶስ በምድር ልብ 3 መዓልት 3 ሌሊት ይኖራል። ይህንንም ብሎ ጌታችን ያስተማረውም ለዚህ ነውና። በጌታችን በመዋዕለ ስብከቱ ስለ ትንሣኤው አስተማረ። ጌታችን በመዋዕለ ስብከቱ ስለ ትንሣኤው ብዙ ጊዜ ለደቀ መዛሙርቱና ለሕዝቡም እንዲሁም ለፈሪሳውያን ጭምር አስተምሯል። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጸሐፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ቢዘባበቱበትም እንዲሁ ሊገርፉትም ሊሰቅሉትም ለአሕዛብም አሳልፈው ይሰጡታል፣ በሦስተኛውም ቀን ይነሳል። ይህም በማለት ስለ ትንሣኤው ተናግሯል። እንዲሁም ከሽማግሌዎችና ከካህናት አለቆች ከጸሐፎች ብዙ መከራን ይቀበላልና ይገደል ዘንድም በሦስተኛው ቀን ይነሣ ዘንድም እንደሚገባው ለደቀ መዛሙርቱ
በግልጽ ነግሯቸዋልና። በገሊላም ሲመላለሱ ወልደ እጓለ እመሕያው ክርስቶስ በሰው እጅ አልፎ ይሰጥ ዘንድ አለው፣ ይገድሉታልም፣ በሦስተኛውም ቀን ይነሳል ብሏቸዋል። ነፍሴንም ደግሞ አነሳት ዘንድም አኖራታለሁና ስለዚህም አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላስነሳት ሥልጣን አለኝ በማለት አስቀድሞ ተናግሯል። ሊቁ ዮሐንስ አፈወርቅም በሦስተኛው ቀን ነፍሱን ከሥጋው ጋር አዋሃዳት፣ ያው በገዛ ሥልጣኑ መነሳቱን ሲገልጽ ነውና። የትንሣኤው በኩርና የሰውን ልጅም የሚያስነሣ እርሱ መሆኑን ሲናገር ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሆን እንኳን ሕያው ይሆናል፣ ሕያው የሚሆንብኝ የሚያምንብኝ ሁሉ ለዘላለም አይሞትም በማለት አረጋግጧልና። ልደቱ ለእረኞች በመልአክ እንደተበሰረ ትንሣኤውም በመልአክ ለሴቶች ተበሰረ። ይህም ተነስቷል በዚህ የለም የሚለው የመልአክ ብስራት በአራቱም ወንጌላውያት እንደሚከተለው ሰፍሯል። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና እንደ ነገረን ተነስቶአልና በዚህ የለም፣ የተኛበትን ስፍራ ኑዩ፣ ፈጥናችሁ ሂዱ፣ ከሙታን ተነሣ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው፣ እነሆ ነገርኋችሁ በማለት በማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እስከ 10 ድረስ ገልጾታል። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኙ በኩል ተቀምጦ አዩና እንዲሁ ደነገጡ። ነገር ግን አትደንግጡ፣ የተሰቀለውን የናዝሪቱን ኢየሱስ ትፈልጋላችሁ፣ ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደ ነገራችሁም በዚያ ታዩታላችሁ ብላችሁ ንገሩ አላቸው። በማርቆስ ወንጌል ምዕራፍ 16 ከቁጥር 5 በማለት አስፍሮታልና። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህም አሏቸው፣ ሕያዋን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኀጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሣ ግድ ነው እያለ ገና በገሊላ ለእናንተ እንደ ተናገረ አስቡ። በሉቃስ ወንጌል ምዕራፍ 24 ቁጥር 4 እስከ 9 ድረስ እንዲህ ብሎ መልአኩ አናግሯቸዋል። በዚህም ቦታ ሰፍሯል። መግደላዊት ማርያም ሁለቱን መላእክት እንዳየች ከእነርሱ ጋር እንደ ተነጋገረችም ሲገልጽ፣ ማርያም ግን እያለቀሰች ከመቃብሩም በስተ ውጭ ቆማ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ክርስቶስ ሥጋ ተኝቶበት በነበረው አንዱ በራስጌው አንዱ በግርጌው ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። በዮሐንስ ወንጌል ምዕራፍ 20 ከቁጥር 10 እስከ 13 እንዲሁ ተጽፏልና። ሁለቱ ደቀ መዛሙርት የትንሣኤውን ዜና ከሴቶች ከሰሙ በኋላ ወደ መቃብሩ በመግባት የጌታችንን መነሳት አረጋግጠዋል። ይህንን ወንጌላዊ ዮሐንስ ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ፊቱም ሮጠ። አስቀድሞ ከመቃብሩ ደረሰ። ዝቅ ብሎ ቢመለከት የተልባ እግር ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎ መጣ፣ ወደ መቃብሩም ገባ። የተልባ እግር ልብስ ተቀምጦ አየ። ደግሞም በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተቀምጦ ተጠምጥሞ እንደነበረ እንጂ ከተልባው እግር ልብስ ጋር ተቀምጦ እንዳልነበር አየ።
በዚያን ጊዜ አስቀድሞ ወደ መቃብሩ የወጣውም ሌላው ደቀ መዝሙር እንደገባየ አመነም ሲል ገልጾታል። ቅዱስ ሉቃስ ይህንን የጴጥሮስን ወደ መቃብር ገብቶ የትንሣኤውን ነገር ማረጋገጡን ሲገልጽ፣ ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ ብሏልና። ከትንሣኤውም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያየ ጊዜ ተገልጧል። አስቀድሞ ለማርያም መግደላዊት በመቃብር ስፍራ ተገልጦላታል። እርሷም ያየችውን ለደቀ መዛሙርቱ ተናግራለች። ወደ ኤማዎስም ሄዶ ለነበሩት ሁለቱ ደቀ መዛሙርት መንገደኛ መስሎ ተገልጦላቸዋል። 11ዱና ከእነርሱ ጋር የነበሩትም በተሰበሰቡበት ተገልጦ ሰላም ለእናንተ ይሁን ካላቸው በኋላ ከተጠበሰ ዓሣ አንድ ቁራጭ ከማር ወለላ እንዲሁ ሰጥተው ተቀብሎ በፊታቸውም በልቷል፣ አስተምሯቸዋልም። በማዕድ ተቀምጠው ሳለ ለ11ዱ ተገልጧል። ተነስቶም ያዩትን የነገራቸውን ነገር ስላላመኗቸው አለማመናቸውንና የልቦናቸውን ጥርጣሬ እንደ ነቀፋ ተጽፏልና። ዮሐንስ ወንጌላዊው እንደጻፈው ጌታችን ለደቀ መዛሙርቱ 2 ጊዜ የመጀመሪያ ጊዜ ቶማስ በሌለበት በተዘጋ ቤት ተገልጦላቸዋል። ከዚያም በጥብርያዶስ ባሕር አጠገብ ተገልጦላቸዋል። እነዚህ ለማሳያነት ቢገለጹም ጌታችን ከትንሣኤው በኋላ እስከ ዕርገቱ ድረስ ከደቀ መዛሙርቱ ጋር የተገለጠባቸው ጊዜያቶች ግን እነዚህ ብቻ አልነበሩም። እነዚህም መጽሐፍ ቅዱሳዊ እውነታዎች መሠረት በማድረግ ከአብይ በዓላት አንዱ የሆነው የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖታዊና ታሪካዊ ትውፊትን በጠበቀ መልኩ በታላቅ ድምቀት ይከበራል። ይህም ከጥንተ አበው የነበረው የአከባበር ሥርዓትን የተከተለ ነው። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያትና በሰብዓ አርድእት በኋላ በየጊዜው የሚነሱ ምዕመናን ማክበርን ቀጥሉበት። ድምቀቱና የአከባበሩ ሥነ ሥርዓት ይበዛ ይቀንስ እንደሆነ እንጂ መከበሩ ግን አልተቋረጠም። የትንሣኤው በዓል የሚከበረው ዘመነ ትንሣኤ የሚባሉትን ከትንሣኤ እሁድ ቀጥለው ያሉትን 7ቱን ቀናት ጭምር ይዞ ለዚህም ዕለታት የራሳቸው ምስጢርም አላቸው። ሰኞ ጸአተ ሲኦል ማዕዶት ጌታችን በሞትና በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት ማስገባቱ መታሰቢያ ነው። ማክሰኞ ቶማስ ይባላል። በቶማስ ጥያቄ መሠረት በሳምንቱ ጌታችን በድጋሚ ስለተገለጸ ለዚህ መታሰቢያ ነው። ረቡዕ አልዓዛር ይባላል። ከሞትና ከመቃብር 4 ቀን በኋላ ከመቃብር ጠርቶ ላስነሳው አልዓዛር መታሰቢያ ነው። ሐሙስ የአዳም ሐሙስ ይባላል። የአዳም ተስፋው ተፈጸመለት፣ ከነ ልጆቹም ወደ ቀደመው የገነት ክብር ለመግባቱ መታሰቢያ ነው። ዓርብ ቤተ ክርስቲያን ትባላለች። በክርስቶስ ደም ተዋጅታ በተመሠረተችው ቅድስት ቤተ ክርስቲያን ታላቅ መታሰቢያ ነው። ቅዳሜም አንስት ትባላለች። እስከ ቀራንዮ ለተከተሉት በሌሊቱም ወደ መቃብር ለገሰገሱት ቅዱሳን አንስት መታሰቢያ ነው። እሁድ ዳግም ትንሣኤ፣ የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ነው። የክርስቶስ ትንሣኤ ለእኛ ታላቅ ትርጉም አለው። በእርሱ ትንሣኤ ታላቅ ጸጋን አግኝተናል። በእርሱ ትንሣኤ ከሞት ወደ ሕይወት ተሸጋግረናል። ከጨለማ ወደ ብርሃን ወጥተናል። ምድራውያንን የነበርን ሰማያውያን፣ ሙታን የነበርን ሕያዋን፣ ሥጋውያን የነበርን መንፈሳውያን በእርሱ ትንሣኤ ቅዱስ ጳውሎስ ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መነሳትህ የታለ? ይህን ማለትን ችሏልና። ኢየሱስ እንደ ሞተና እንደ ተነሳ ካመንን እንደዚሁም በኢየሱስ ክርስቶስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና።
ይህንንም እንደተባለው በእርሱ ትንሣኤ በኩል በማመናችን ለድኅነታችን መሠረት ነው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንደዚሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ እንደተባለው የእርሱ ትንሣኤ ለእኛ ትንሣኤ በኩር ነው። እንዲሁም ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለንና፣ ይህንን እንዳለው ክርስቶስ በትንሣኤው ለእኛ ትንሣኤ መሠረት ሆኗልና። ሐዋርያው ቅዱስ ጴጥሮስም ኢየሱስ ክርስቶስ ከሙታን በማስነሳቱ ለሕያዋን ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህንን እንዳለው የጌታችን ትንሣኤ የማያልፍ ርስት ዳግም የተወለድንበት ነው። ይህንን በተመለከተ ቅዱስ ጳውሎስ ይህንን ታላቅ የትንሣኤ ጸጋ አስመልክቶ በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት በሁሉም የሚበልጠውን የጸጋውን ባለጸግነት ያሳየን ዘንድ ከእርሱ ጋር አስነሳው፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር ተቀመጥን ብሏልና። በቅብብሎሽ በደረሰው ትውፊት መሠረት የኢትዮጵያ ቤተ ክርስቲያን በሰሞነ ሕማማት ግብረ ሕማማቱን ስታነብ ሰንብታ ለትንሣኤ እሁድ አጥቢያ ማታ በ2 ሰዓት ለጸሎት ተሰብሰቡ ስትል የደወል ድምፅ ታሰማለች። ካህናቱም በቤተ ክርስቲያን ተሰብስበው ሥርዓት ጸሎቱን ይጀምራሉ። ሕዝቡም በቤተ ክርስቲያን ይሰበሰባል። ካህናቱም መዝሙረ ዳዊት፣ ነቢያትን፣ ሶሎሞንንና ውዳሴ ማርያም ከደረሰ በኋላ ተፈሥሒ ማርያም ለአዳም ፋሲካሁ የሚለውን ግጥማዊ የደስታ መዝሙር ይዘመራል። ምንባቡ ጸሎቱና ሌላው ሥርዓት ከተፈጸመ በኋላ ጸሎተ አኮቴት ተደርሶ ዲያቆኑ ነጭ ልብሰ ተክህኖ ለብሶ አክሊል ደፍቶ መስቀል ይዞ በጌታችን መቃብር በራስጌና በርግጌው በታዩት መላእክት ምሳሌ እንደ ነጫጭ ልብሰ ተክህኖ በለበሱ ድባብ እንዲሁ ዣንጥላ በያዙ መብራት በሚያበሩ 2 ዲያቆናት ታጅቡ በቅድስት ቆሞ ወተንሳ እግዚአብሔር ከመዘንቃ እምንዋም ወከመሃያል ወህዳገ ወይን ወቀተለ ጸሮ በድሬሁ፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ኃያል ሰውም ጠላቱንም በኋላ ገደለ የሚለውን የዳዊትን መዝሙር በረጅም ያሬዳዊ ዜማ ይሰበካል። ካህናቱም ከበሮ እየመቱና በእርጋታ እያጨበጨቡ ቀጥለው ይዘምራሉ። ሕዝቡም በጭብጨባና በእልልታ የደስታው ዝማሬ ተሳታፊ ይሆናሉ። ይህም ምስባክ በዲያቆኑና በመላው ካህናቱ 2 ጊዜ፣ በዲያቆናቱና በመላው ካህናት 1 ጊዜ በጋራም ይዘመራል። ይህም በድምሩ 5 መሆኑ 5500 ዘመን ሲፈጽም በጌታችን በሞቱና በትንሣኤው ለማዳኑ ምሳሌያዊ ማስረጃ ነው። በመቀጠል ካህኑ ትንሣኤውን የሚያበስር ትምህርቱ ከማቴዎስ፣ ከማርቆስ፣ ከሉቃስ ወንጌል አውጥቶ ያነባል። የዮሐንስ ወንጌል በቅዳሴ ጊዜ ይነበባልና። በማስከተልም ከሊቃውንት መካከል ሥራው የሚመለከተው ወይንም የተመደበው ባለሙያ መስቀል ይዞ ትንሣኤከ ለእለ አመነ የሚለውን እስከ ስመ ለዓለም ከቃኙ በኋላ ለባሉ ተስማሚ የሆኑ አርያም ተሰምቶ በመቋሚያው ይዘመማል። በዚያም የወን ፍስሐ ከሆነ በሰንበተ ክርስቲያን እስመ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነስቷልና በሰንበተ ክርስቲያን ዛሬ ደስታ ሆነ የሚለው አንገርጋሪ በመሪና በተመሪ ይመለጠናል። በግራ በቀኝ የተነሳ ይዘመራል፣ እንዲሁ ይጸፋል። በዚያን ጊዜ በጨለማ የነበራችሁ ሕዝቦች ኑ የትንሣኤውን ብርሃን እዩ፣
ብርሃኑንም ወስዳችሁ የብርሃኑ ተካፋይ ሁኑ እያለች ቅድስት ቤተ ክርስቲያን ያዘጋጀችውን ጧፍ እያበራች ታድላቸዋለች። ወዲያውኑም ትንሣኤከ ለእለ አመነ ብርሃነ ፈኑ ዲቤነ፣ እንዲሁም ላመንነው ለእኛ ብርሃንን ላክልን የሚለውን እስመ ለዓለም እየዘመሩ መብራቱን እያበሩ ካህናቱና ሕዝቡ ዑደት ያደርጋሉ፣ ቤተ ክርስቲያኑን ይዞራሉ። መዘምራንና ካህናቱ ከዑደቱ ሲመለሱ ይእቲ ማርያም የተባለው የኪዳን ሰላምታ ይጸፋና ኪዳን ተደርሶ ይበቃል። እንደ ቦታው ደረጃ ፓትርያርክ ወይንም ሊቀ ጳጳስ ወይንም ቆሞስ ወይንም ቄስ እንዲሁ ዘለግ ባለ ድምፅ ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ ሲሉ ካህናቱና መዘምራኑ በአብይ ኃይሎ ሥልጣን በታላቅ ኃይልና ሥልጣን ብለው ይቀበላሉ። አሁንም ካህኑ አሰሮ ለሰይጣን ሰይጣንን አሰረው ባለ ጊዜ መላው ካህናቱ አጋዞ ለአዳም አዳምን አርነት ነፃ ወጣው ይላሉ። በመቀጠል ሰላም፣ ሰላም፣ አንድነት፣ ፍቅር ሲሉ ይህንኑ እምይእዜሰ ከዛሬ ጀምሮ ብለው ይቀበላሉ። ካህናቱም ኮነ ፍስሐ ወሰላም ሰላምና ደስታ ሆነ ብለው 3 ጊዜ አውጀው ነዋ መስቀለ ሰላም እያሉ መስቀል ሲያሳልሙ ካህናቱና ሕዝቡ ዘተሰቅለ ቦቱ መድኃኔ ዓለም እያሉ ይሳለማሉ። ካህኑም እግዚአብሔር ይፍታ ይላሉ። ግብረ ሕማማት ሲነበብ ከሰነበተው ጠበልም ይረጫል። የተረፈውም ጠበል ሕዝቡ ለበረከት ወደ ቤቱም ይወስደዋል። ከዚያም ልዑካን ለቅዳሴ እየተዘጋጁ መዘምራኑ ምስባክ ወመወድስን እንዲሁ ካዜሙ በኋላ በመቋሚያ ይዘሙታል። አያይዞም ይትፌሳ የተባለውን መዝሙር ቃኝተው ከኋላውም በኋላ እንዲሁ ወምድረኒ ተገብር ፋሲካ ታጺባ በደመ ክርስቶስ፣ ምድር በክርስቶስ ደም ታጥባ ፋሲካውን ታደርጋለች እያሉ ይጸነጽላሉ። አያይዘውም የመዝሙሩን ሰላም ይጸፉታል። መንፈቀ ሌሊትም ሲሆን ቅዳሴ ቀድሶ ሥርዓተ ቁርባን ይፈጸማል። ከዚያም እንዲሁ ሰርሖተ ሕዝብ የሕዝብ ስንብት ከሆነ በኋላ ካህናቱ ሕዝቡም ወደ የቤታቸው ሂደው እንደየባህላቸው ይፈስካሉ፣ ይገድፋሉ። የመግደፊያው ዝግጅት ለሌላ ነዳያን በየመንደሩ እየተዞረ እንኳን ለብርሃነ ትንሣኤው አደረሳችሁ እየተባለ ከሥጋውም ከአይቡም ከቅቤውም ከመጣጣውም ከእርጎውም እንዲሁ ይታደላል። ከትንሣኤ እሁድ ጀምሮ እስከ ዳግም ትንሣኤ ድረስ ሕዝበ ክርስቲያኑ እንኳን ለትንሣኤው ብርሃን አደረሳችሁ እየተባባሉ በዚህ መልኩ አብሮ እየተበላ እየተጠጣ እየተደሰተ እግዚአብሔር ሲመሰገን ይሰነበታል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለም አሜን።